ሰዎች ዲናቸው ላይ ጠንካራ እንዲሆኑ እምነታቸውን እንዲይዙ መቼም ሰው እምነቱን የሚገነባው ዝም ብሎ በድንገት አይደለም ፊጥራ መሰረት አለው الله سبحانه وتعالى يسوي اللي يفتربت فطرة الله التي فطر الناس عليها الله يسوي ልጆችን የፈጠረበት መሰረት አለ ትክክለኛ እምነት መሰረት ማለት ነው ይህ ትክክለኛ እምነትና መሰረት የሚያብበው የሚያምረው የሚጸናው ሰዎች ስለሚያምኑት የተሳሳተ እምነት ተች ወቀስ የዚህን ጊዜ ያልጠራው በዙሪያ የሌለ እንኳን መጥቶ ሊገልህ ይሞክራል ስምህን ያጠፋል መጥቶ ይተናነቃል ከየት መጣ ትላለህ ከየት መጣ እምነቱ ስለተነካበት ነው እምነት በጣም ወሳኝ ጠንካራ ነገር መሆኑን ያሳያል ግን ትልቁ ጥያቄ ያ እምነት ብለን ያዝነው ነገር ልክ ነው አይደለም ሐቅ ነው ባጢል ነው ሚዛን ያስፈልገዋል መልካም እምነት ከሌለ ስራ ዝም ብሎ ከንቱ ልፋት ነው የሚሆነው ዋጋም አይኖረው ፍሬም አይኖረው ጥቅምም አይኖረው እንደሚታወቀው ማንኛውም ቤት ሲገነባ ምንም ነገር ግንባታ ሲገነባ መሰረት አለ መሰረቱ የሚጣለው በምን ልኬት ነው ከላይ ከመሰረቱ በኋላ ምን ያክል ወደ ላይ ይገነባለው በሚለው ላይ መሰረታ አንድ ከሆነ መሰረት አንድ ቤት ብቻ ከሆነ ያለው መሰረት ወደ ውስጥ ብዙ የጠለቀ አይሆንም ወደ ላይ ከፍ ባለ ቁጥር ጥልቀቱ ወደ ታች የበለጠ ነው የሚሆነው ልክ እንደዚህ እኛም መልካም ስራችን አላህ ዘንድ ከፍተኛ ቦታ የሚያገኘው ተቀባይነት የሚያገኘው ባለን የኢኽላስ መጠንና ጥንካሬ ነው ሰብስክራይብ በማድረግ ቤተሰብ ይሁኑ السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد هذه هي عقيدتنا من الكتاب والسنة يا ورست لي تكمتهم إن شاء الله زاري من التاوسبات رأس يمي هنا سلا እምነታችን ስለ መሰረታዊ ዓቂዳችን ይሆናል እምነታችን እንደሚታወቀው ምንጩ ቁርአንና ሐዲስ ነው ነብዩ አለይሂ ሰላቱ ወሰለም ያስተላለፉልን ሰለፎች የነበሩበትን የጋራ አቋም ያማከለ ወይም ይህን መሰረት ያደረገ ነው የነብዩ አለይሂ ሰላቱ ወሰለም ዳዕዋ እምነታችንም ይሄ ነው በዚህ ጉዳይ ኢንሻአላህ የተወሰኑ ነገሮችን እናወሳለን እንታወሳለን ከመሰረታዊ እምነት ጋር የተያዙ መሰረታዊ ነገሮችን በተቻለ መጠን ኢንሻአላህ እንዳስሳለን العقيدة ወይም እምነት የሚባለው ነገር ምንድነው ከሚለው ስንነሳ يقول ما هو ما يصدقه العبد ويدين به አንድ ግለሰብ ማንኛውም ሰው እንደ ሰውነት ሰዎችም ይሁን ጅኖች የሚያምኑበት ለአላህ ወይም ለሆነ አካል ተገዥነታቸውን የሚያሳዩበት ጽኑ የጠለቀ አቋም ነው ዓቂዳ የሚባለው እምነት ስለሆነ ነገር ያላቸው አቋም የሚያመልኩትን አካል የሚያመልኩበት መንገድ ዓቂዳ ወይም ዲን ይባላል ይሄኛው ትልቅ መሰረት ነው ታዲያ ይህ ዓቂዳ ወይም እምነት ሁለት አይነት ይዘት አለው አላህ Subhanahu Wa Ta'ala ያወረደው መልእክተኞችን የላከበት ያወረዳቸውን መጽሐፍቶች የሚገጥም ከሆነ ይህ እምነትና አቋም ትክክለኛና ጠንካራ እምነት ይባላል العقيدة الصحيحة ትክክለኛው ዓቂዳ ትክክለኛው እምነት በመባል የሚብራራ የሚገለጽ ይሆናል ነገር ግን የተያዘው እምነትና አቋም ከዚህ በተቃራኒ ቁርአንና ሐዲስን የሚቃረን የመልእክተኞችን ጥሪ የሚቃረን ትክክለኛ የአላህን عز وجل መልእክት የማይቀበል የሚቃረን ከሆነ የተበላሸ እምነት እንለዋለን فيجب على كل من عرف هذه العقيدة ይህን ዓቂዳ ያወቀ ወይም የተረዳ ማንኛውም ግለሰብ ታዲያ ዓቂዳውን ማመን ግዴታ እንደሆነበት ሁሉ መተግበር ግዴታ እንደሆነ ሁሉ ሌሎችንም ማስተማርና ማስታወስ የግድ ነው ሰዎች ዲናቸው ላይ ጠንካራ እንዲሆኑ እምነታቸውን እንዲይዙ መቼም ሰው እምነቱን የሚገነባው ዝም ብሎ በድንገት አይደለም ፊጥራ መሰረት አለው
الله سبحانه وتعالى يسوي اللي يفتربت فطرة الله التي فطر الناس عليها الله يسوي لجوجن يفتربت مسرت الله ትክክለኛ እምነት መሰረት ማለት ነው ይህ ትክክለኛ እምነትና መሰረት የሚያብበው የሚያምረው የሚጸናው ዕውቀት ሲጨመርበት በቁርአንና በሐዲስ ወህይ ሲመገብ ይሄን የቁርአንና የሐዲስ ወህይ ሲመገብ ያብባል ይመሰርታል ይጸናል ትክክለኛ መስመሩንና አቅጣጫውን ይዞ መሄድ ይችላል ነገር ግን ዝም ብሎ ከሆነ በጥቅሉ ለአላህ ታዛዥነትን ፍቃደኛ ቢሆንም ቅሉ የመታዘዝ ሂደቱን መስመሩን መዘርጋት አይችልም አተገባበሩ ግራ ይገባዋል ነፍስ አፈጻጸሙ ግራ ይገባዋል ነገር ግን በቁርአንና በሐዲስ ወህይ ከተመገበ ካበበ ካሸበረቀና ካማረ መስመሩን ይዞ ስኬታማ የሚያደርገውን አቂዳ ይዞ መጓዝ ማንም ስለሚችል ይሄን እምነትን ወይም አቂዳን ማወቅ ብቻ ሳይሆን ሌሎችንም ማስተማርና ማሳወቅ ይግድ ነው ግን ምን መሰረት አድርገን ነው እናስተምረው ምናሳወቀው ከተባለ بالحكمه والموعظه الحسنه ጥበብና ጥሩ በሆነ ገሳጼ ነው ለምን ሰው ከፍተኛ መስዋዕትነት የሚከፍለው ለእምነቱ ነው ከየትኛውም ነገር የበለጠ በቀላሉ ሁሉ ጊዜ ልናነሳው ምንችለው ምሳሌ አለ አንድ ሰው مثلا እና ሰላት ስገድ ብንለው መስገድ ባይፈልግ ምንድነው የሚለን ውዱእ የለኝም ልብሴ ተነጅሷል ቆይ አንዴ ጣሃራ አድርጌ ልምጣ የሆነ መሸወጃ ደርድሮ በዛው ሊጠፋ ይችላል ወይም ሊመጣ ይችላል ለምን አጾምም የሆነ ነገር ይደረድራል ልክ የሆነ ሌሎች ዒባዳዎችን ላለመፈጸም ይደረድራቸው ማስተባበያዎች ይኖራል ይሸሻል እንጂ መጥቶ አይጋፈጥም ነገር ግን ስለ እምነት አንሳ ሰዎች ስለሚያምኑት የተሳሳተ እምነት ተች ውቀስ የዚህን ጊዜ ያልጠራው በዙሪያ የሌለ እንኳን መጥቶ ሊገልህ ይሞክራል ስምህን ያጠፋል መጥቶ ይተናነቃል ከየት መጣ ትላለህ ከየት መጣ እምነቱ ስለተነካበት ነው እምነት በጣም ወሳኝ ጠንካራ ነገር መሆኑን ያሳያል ግን ትልቁ ጥያቄ ያ እምነት ብለን ያዝነው ነገር ልክ ነው አይደለም ሐቅ ነው ባጢል ነው ሚዛን ያስፈልገዋል በሚዛን ስር አስቀምጠን ማለፍ አለበት ያንን ፈተና ትልቁ ሚዛን የቁርአንና የሐዲስ መልእክት ነውና ስለዚህ ሰዎችን ወደ መልካም ትክክለኛ አቂዳ ጥሪ በመናደርግበት ጊዜ ወይም ስናስተላልፍ መልእክቱን እንዴት ነው የሚሆነው የሚለውን ጥያቄ ስንወስድ መልሳችን ምንድነው ከተባለ በጥበብና በጥሩ ግሳጼ ዳዕዋውን ማድረግ አስፈላጊ የሆነበት ዋናው ምክንያት ይሄ ነው የእምነት ጉዳይ በጣም ከባድ ስለሆነ አንኳር ነገር ስለሆነ ውስጥ የሚከረክር ውስጥን የሚነካ በመሆኑ የተነሳ ይሄ ነገር አስፈላጊ ሆኗል طيب ይሄ የመልእክተኞችን መንገድ አላህ Subhanahu Wa Ta'ala በዚህ ላይ መስርቶ ነው የላካቸው በመልካም ሰዎችን እንዲጣሩ በጥበብ እንዲጣሩ የአላህን መልእክት በአግባቡ ማድረስ እንዲችሉ ጥበብን አስተምሯቸዋል ሕክማን አስተምሯቸዋል መልካም ግሳጼን የዳዕዋ ስልትንም ጭምር ልብ ላይ ማረፍ በሚችልበትም ሁኔታ ራሱ ያም ሆኖ ተቃውሞ እንደምታውቁት በመልእክተኞች ላይ የመጣው ተቃውሞ በጣም ጠንካራ ነበር የአላህን ትእዛዝ ለማክበር ሰዎች የሚያደርጉት ጥረት የዘመቱባቸው ዘመቻ የነብዩን አለይሂ ሰላቱ ወሰለም የዳዕዋ ሂደትም ስንመለከት እንደዛ ነው ሆኖ የምናገኘው በጣም ጥንቃቄ ሞላው በጥበብ የተሞላ አላህን ዐዘ ወጀል ለመፍራት በጣም ጠንካራ መልእክትን ያዘለ አቋም ነበራቸው በጣም ጉጉት ሐሪሱን አለይኩም በከፍተኛ ጉጉት ነበር ዳዕዋ ሲያደርጉ የነበሩት ነገር ግን ዝናብ ቢዘንብም ምድሮች ሁሉ በእኩል ደረጃ አይቀበሉትም ያንን ጥሪ ወይም ያንን ዝናብ በእኩል መልኩ አያስተናግዱ ጥሩ የእርሻ ቦታ የተመቻቸ ምድር ከሆነ መሬትና አፈር ከሆነ ውሃውን ይቀበላል ይቋጥራል ውስጡ ከዛ በኋላ መልካም ፍሬና ውጤት ያመጣልናል አዛርቱ ያማራ ይሆናል አንዳንዱ ድርቅ ያለ ይሆናል መሬቱ ቢያንስ ቋጥሮ ውሃውን ይቋጥርና ለኛ ያስቀምጣል ወደ ውስጥ ባይጠቀምበትም ለኛ ጥቅም ሊሆን ይችላል መልሶ አንዳንድ መሬት ደግሞ ውሃ ማይቋጥር ወደ ውስጥም አይገባ እዛው ደርቆ ይቀርና ዝም ብሎ ይሄዳል ያውም አደጋ ሊያደርስ ይችላል ተጠራቅሞ ማለት ነው የነቢያቶችም ጥሪ እንደዚሁ ሰዎች ልብ ላይ የሚያሳደረው ተጽዕኖ እንደዚህ ነው በመልካም ይቀበላል ማይቀበላል አንዳንዱ በመልካም ራሱ ባይቀበል እንኳን ለሌላ እንቅፋት ማይሆናል ቢሆንም ግን ጥበብና ስልትን ተጠቅሞ የአላህን ዲን ማሰራጨት የሁሉም ኃላፊነት ነው ዳዕዋ ወደ አቂዳ ጥሪ መደረግ ወይም የአቂዳ ወይም የተውሂድ በሉት ወይም መሰረታዊ እምነት ጥሪ ከጥሪዎች ሁሉ ግንባር ቀደሙን ቦታ የያዘ አላህ መልእክተኞችን ያላከበት መጻፍቶችን ያወረደበት ደም የፈሰሰበት ብዙ ችግሮች
የተፈጠሩበት ብዙ መልካም ነገሮችም የተመሰረቱበት ነው። በመጨረሻም የአኺራ ዕጣ ፈንታ ወይም ጀነት ወይም እሳት ነው አይደል? መወሰኛው ዋናው ነገር የመጨረሻውን አገር ለመወሰን ራሱ የሚወስነው ይሄኛውን ትክክለኛ እምነት ይዞ መሄድ ነው። ለምንድነው ከተባለ لأنها هي الأساس المصحح لجميع الأعمال ስራዎችና ንግግሮች ሁሉ የሚመዘኑበት ዋናው ማስተካከያ ሚዛኑ ዓቂዳና ትክክለኛ እምነት በመሆኑ የተነሳ ነው። መልካም ዓቂዳ ከሌለ መልካም እምነት ከሌለ ስራ ዝም ብሎ ከንቱ ልፋት ነው የሚሆነው። ዋጋም አይኖረው፣ ፍሬም አይኖረው፣ ጥቅምም አይኖረው። እንደሚታወቀው ማንኛውም ቤት ሲገነባ ምንም ነገር ግንባታ ሲገነባ መሰረት አለ። መሰረቱ የሚጣለው በምን ልኬት ነው? ከላይ ከመሰረቱ በኋላ ምን ያክል ወደ ላይ ይገነባለው በሚለው ላይ ይመሰረታል። አንድ ከሆነ መሰረቱ አንድ ቤት ብቻ ከሆነ ያለው መሰረት ወደ ውስጥ ብዙ የጠለቀ አይሆንም። ወደ ላይ ከፍ ባለ ቁጥር ጥልቀቱ ወደ ታች የበለጠ ነው የሚሆነው። ልክ እንደዚህ ነው እኛም መልካም ስራችን አላህ ዘንድ ከፍተኛ ቦታ የሚያገኘው ተቀባይነት የሚያገኘው ባለን የኢኽላስ መጠንና ጥንካሬ ነው። ባለን የዓቂዳ ጽናትና ብርታት ነው። ካልሆነ ግን ትክክለኛው ስራችን ውጤታማ አይሆንም፣ ያፈራ አይሆንም። ወደ አላህ መድረስ ይቅርና ከኛ በላይ እንኳን መድረስ አይችልም። ተንሳፎ እዛው ነው የሚቀረው። ስለዚህ ነበረ መልእክተኞች በአጠቃላይ ትኩረታቸው በመሰረታዊ ጉዳይ ላይ በዓቂዳ ላይ የነበረው። ነቢያችን ሰለላሁ ዐለይሂ ወሰለም እንመልከት። ሙዓዝ ብኑ ጀበልን ወደ የመን በላኳቸው ጊዜ የየመን ሰዎች በዛ ሰዓት የመጽሐፍ ባለቤቶች ናቸው፣ ይሁዶች ናቸውና ነቢያችን ዐለይሂ ሰላቱ ወሰላም አብዱላህ ብን አባስን ሲልኳቸው ምን ነበር ያሏቸው? ኢነከ ተእቲ ቀውመን አህለ ኪታብ፣ አንተ የመጽሐፍት ባለቤቶች ዘንድ ነው የምትመጣው አሏቸው። إنك تأتي قوما أهل كتاب ومن أهل الكتاب የመጽሐፍት ባለቤቶች የሆኑ ሰዎች ዘንድ ነው አንተ የምትሄደው አላቸው። ለምንድነው ይሄን ያሉት ረሱል አለይሂ ሰላቱ ወሰላም? አጠቃላይ እይታ እንዲኖራቸው ለዛ በቂ ዝግጅት እንዲኖራቸው ነው። ምን አይነት የዳዕዋ ስልት መጠቀም አለብኝ የሚለውን ማወቅ እንዲችሉ ነው። إنك تأتي قوما أهل كتاب فليكن أول ما تدعوهم إليه شهادة أن لا إله إلا الله وفي رواية إلى أن يوحدوا الله ስለ ህዝቡ ነገሯቸውና ምን አይነት ሰው እንደሚቀበሉ ከዛ ምን አሉ? የመጀመሪያው ጥሪ መሆን ያለበት ምንድነው? አላህን በብቸኝነት እንዲያመልኩ ነው። ይሄ መሰረት ነው። ይሄ መሰረታዊ ጥሪ ነው። ማዕነሁ አላህ Subhanahu Wa Ta'ala እኮ ስለ አህለል ኪታብ ሲናገር ይሄ የተውሂድ ጥሪ ለአህለል ኪታቦች አዲስ አይደለም። علي بن أبي طالب عفوا معاذ አይደለም ረዲየላሁ ዐንሁ ወአርዳህ ይሄን ጥሪ መጀመሪያ የሚያሳልፉላቸው ቀድሞም ትእዛዙ መጥቷል በመጽሐፍታቸው ውስጥ አላከበሩትም አልፈጸሙትም እንጂ። አላህ ሱረቱ አልበይና ላይ ምን ይላል? ወማ ኡሚሩ ኢላ ሊየዕቡዱ ላህ ሙኽሊሲና ለሁ ዲነ ሑነፋእ ወዩቂሙ ሰላተ ወዩእቱ ዘካት ወዛሊከ ዲኑ ልቀይማ። የመጽሐፍት ባለቤቶችም ቢሆን የታዘዙት ይሄን ነው። ሁሉም ህዝብ የታዘዘው ይሄን መልእክት ነው። ሆኖ ሳለ ግን ይሄን መልእክት በትክክለኛ ያልተወጡት አሉ። የተወጡትም ማስታወሻ ራሱ ስለሚያስፈልጋቸው የመጽሐፍት ባለቤቶች የእውቀት ባለቤቶች ናቸውና ተዋቸው አላሉም አለይሂ ሰላቱ ወሰላም። የመጀመሪያ ጥሪ ያደረጉት አላህን በብቸኝነት እንዲያመልኩ ወደዚህ ተጣራሉ። ይሄኛውን ከተቀበሉ አላህ በቀን 5 ጊዜ በቀንና በምሽቱ ክፍለ ሰዓት 5 ጊዜ የመስገድ ግዴታ አድርጎባቸዋልና ይሄን ነገር አሳውቃቸው። ይሄን ከታዘዙ አላህ Subhanahu Wa Ta'ala ከሀብታሞቻቸው ተወስዶ ለድሆቻቸው የሚሰጥ ዘካ ግዴታ እንዳረገባቸው ምን በል ንገራቸው፣ አሳውቃቸው አሉ አለይሂ ሰላቱ ወሰላም። ይሄን ከታዘዙ ብለው ቀጠሉ። ይሄን ከታዘዙ እያሉ እንደዚህ ቀጠሉ። እንግዲህ የጥሪዎች ሁሉ መጀመሪያ መሰረት የሚሆነው ወደ አላህ Subhanahu Wa Ta'ala መጣራት፣ ወደ አላህ ብቸኛ አምላክነት መጣራት እንደሆነ ይህ ሐዲስ በግልጽ ነው የሚያሳየን። طيب የዓቂዳ መሰረት የሚባሉት ነገሮች ምንድናቸው? የዓቂዳ ወይም ትክክለኛ እምነት በነገራችን ላይ በጣም ቀላል ገር የሆነ የተመቻቸ ነው። ምንም ውስብስብ ነገር የለውም፣ እንቆቅልሽ የለውም። ህብረ ቃል ተቀምጦ ሰምና ወርቅ የሚወጣለት የሆኑ ሰዎች ብቻ አውቀውት ሌሎች ሰዎች ማወቅ የማይችሉት ነገር አይደለም። ከእውቀቶች ሁሉ ቀላል፣ ከእውቀቶች ሁሉ ገር፣ ከእውቀቶች ሁሉ ማንኛውም የትኛውም የእውቀት ደረጃ ላይ ያለ ይወቅም አይወቅም ማንኛውም ሙስሊም እንዲያቅ የሚፈለገው
መሰረታዊ ነገር የአቂዳ ትምህርት በመሆኑ የተነሳ እንደ አቂዳ ገር የለም። የሚያወሳስብባችሁ ሰው ካያችሁ ተወሳስቦበታል፣ እንዳትሰሙት እንዳታዩት። ምክንያቱም አቂዳ ላይ ምንም የለም፣ ውስብስብ ነገሮች የሉም፣ ውስጡ ግልጽ ያለ ነው። ምክንያቱም አንተ ወላጅ አባትን ለማወቅ ውስብስብ መንገድ ያስፈልገዋል፣ ዲኤንኤን መመርመር፣ ሌሎች ውስብስብ ነገሮች አያስፈልጉት ማለት የሚያስፈልጉ በቂ ቀላል ነገሮች አሉ። ምክንያቱም ዲን አልኢስላም የመጣው ለምሁራኖች ተብሎ አይደለም፣ ልብ በሉ፣ ለሆኑ ግለሰቦች ብቻ አይደለም፣ ለሰው ልጅ በሙሉ ነው። የሰው ልጅ አመለካከታችን፣ አረዳዳችን፣ አገነዛዘባችን፣ የመማር ያለመማር ሁኔታችን አንድ አይነት ነው? አንድ አይነት ሊሆን አይችልም። አንድ ክፍል እንኳን አንድ ተማሪ ተሰብስቦ አንድ ክፍል ውስጥ የሚገኙ 40-50 ተማሪዎች አንድ አይነት መልእክት ተላልፎላቸው የግንዛቤ ሂደታቸው አንድ አይነት ሊሆን አይችልም። የተሰጣቸውን ኢንፎርሜሽን ወይም መልእክት የማቆያ ጊዜያቸው አንድ አይነት ሊሆን አይችልም። ከጊዜ በኋላ ስትጠይቃቸው የማስታወስ ችሎታቸው አንድ አይደለም። እንኳን የሰው ልጅ መላው ይቅርና ማለት ነው። የሰው ልጅ ህይወት ውስጥ ብዙ አለ። ምንም ያልተማረ አለ፣ በጥቂቱ የተማረ አለ፣ በትምህርቱ የትና የት ደረጃ የደረሰ አለ፣ በእድሜው እርከኑም እንደዚሁ፣ በቋንቋም በመሳሰሉት። ይህን ሁሉ ያማከለ ነው ዲን አልኢስላም። ውስብስብ አንድ እውቀት የሚሆነው የተወሰኑ ሰዎች ብቻ እንዲያውቁት ሲፈለግ ነው። አላህ ግን ሰውና ጅንና ያለው አይደል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሁሉንም ይመለከታል ማለት ነው። የትኛውም አገር ቤት ያሉትም ከተማ ውስጥ ያሉትም አንብበው ጽፈው ስለማንበብ ስለመጻፍ ምንም የማያውቁትም የተማሩትን ሁሉን ማማከል የሚችል መልእክት ነው ቁርአንና ሐዲስ ውስጥ የተቀመጠው። በተለይ መሰረታዊ እምነት ምንም ድብብቆሽ የለው፣ እንቆቅልሽ የለው፣ የሆነ ፍልስፍና የለው። ሰዎች በአላህ ስምና ባህሪ ላይ ሲፈላሰፉ ብዙ ጊዜ ይሰማላችሁ አይደል? እነሱና ፍልስፍናቸውን እንተውላቸው፣ እነሱ እዛው ይጨናነቁበት። ምክንያቱም ሰውየው ተብሏል ኢየሱስ ጌታ ነው እያለ ይጮሃል ሁሉ ጊዜ በሚኖርበት ህንፃ ውስጥ ይባላል። እና ነዋሪዎቹ በቃ አጨቅጭቀን እኛ አንፈልግም፣ ያው ያመነው አምኗል፣ ያላመነው አላመነም፣ ለምን ትረብሸናለህ? ተወን እባክህ አሉት ይባላል። አሁንም ቀጠለ። ለምን ተዋላልነህም እንዴ ሲሉት ምን አሉ ይባላል። ምን አለ ሰውየው? ለእናንተ አይደለም የምጮኸው ለራሴ ነው የምጮኸው አለ። ውስጤ አይደለም እያለኝ ነው እያልኩኝ እያሳመንኩት ነው ጮኸ ማለት። በግድ ማሳመን ይፈልጋል። አልሰማችሁም? መፈክር አላህ መውጁዱን ቢላ መካን። ውስጣቸው አላህ ከዓርሽ በላይ ነው ይላቸዋል። አላህ ከሰማይ በላይ አይደለም፣ መውጁዱን ቢላ መካን ይጮሃሉ። ጮኸታቸው እንደዛ ሰውዬ ነው ማለት። ስለዚህ ውስጣቸውን ለማሳመን አንዳንዱ ሲጮህ አንተ ማብራት ትጮህም ማለት ነው። ጮኸትህን ውስጥ አድርግ፣ ከውስጥ ጋር ተጫጫ፣ ክፍል ዘግተህ ችግር የለውም። ግን ሰው ላይ መጮህ አይቻልም። የድምፅ ብክለት የሚባል ነገር አለ አይደል? መበከል አይቻልም። خلاص ሰውየው ዓቂዳና እምነት በጮኸትና በመፈክር አይመጣም። ነብዩ አለይሂ ሰላቱ ሰላም ሐያት ውስጥ ነቢያቶች ላይ ሄዳችሁ አንዱንም ነቢያችን ሰዎችን ዳዕዋ ሲያደርጉ ሙሽሪኮችን ቁሉ ላኢላሃ ኢለላህ ሲሉ በጋራ ላኢላሃ ኢለላህ ምናምን ብለው አስተጋብተው አያውቁ። በግል ካለ በቂ ነው፣ ጥርጣሬ ስለሌለው ማለት ነው። ዓቂዳም መሰረቶቹ በጣም ጉልህና ግልጽ ናቸው። እዚህ ስንነጋገር ወይም ስናመጣ ተአምር ወይም አዲስ ነገር አይመጣም፣ ግልጽ ነው። ቁርአንና ሐዲስ ላይ የተቀመጡ ሁሉም ሙስሊም ሊያቀው የሚገባ እስልምናን በትክክል ያልተረዳም ሊረዳው የሚገቡ መሰረታዊ ነገሮች ናቸው ያሉት። የቁርአንና የዓቂዳችን መሰረቱ ምንድነው? መነሻቱ እስላማዊ ትክክለኛ እምነትና ዓቂዳ መነሻው ምንድነው ከተባለ ቁርአንና ሐዲስ ነው፣ ወህይ ነው። ቁርአንና ሐዲስ ነው። ከዛ በኋላ የሰለፎች ኢጅማዕ ስንል የጋራ ስምምነት በምንልበት ጊዜ መነሻው ምንድነው? ሰለፎች ምንጫቸው ምንድነው ከተባለ ቁርአንና ሐዲስ ነው። ሌላ ምንም ነገር የለውም። የነሱ የጋራ ስምምነት መገለጹ የሚያስፈልገው ለምንድነው? ምንም አይነት በዓቂዳ ላይ በመሰረታዊ እምነት ላይ ቀደምቶቹ የሐሳብ ልዩነት እንደሌላቸው ማስረገጥና ይህም እውነታ እኛ ጋር በዛ በጋራ መልኩ በጋራ አቋም ወደኛ መሻገር ስላለበት። ስለዚህ ان الاعمال والاقوال انما تصح وتقبل ማንኛውም ስራ ትክክለኛና ተቀባይነት የሚያገኘው ከትክክለኛ እምነት ሲመነጭ ነው። ምንም ጥርጣሬ የለውም። ዱንያ ላይ አንድ ሰው የሆነ ነገር ተግብሮ አምጥቶ ውጤታማ ነው ሆኖ ለመሸለም መስመር ውስጥ መግባት መቻል አለበት። ለምሳሌ የተማሪዎች ውድድር ተካሂዷል ተብሎ አስተማሪ የተማሪነትን መስፈርት ያላሟላ አስተማሪ ተወዳድሮ አንደኛ ቢወጣ ይሸለማል አይሸለምም? መስፈርቱን አላሟላህም ዞር ብል መስመር ላይ አልገባህም ነው የሚባል። ስለዚህ የፈለገ ዒባዳ አንድ ሰው ቢያንጋጋ ቀኑን እድሜ ልኩን ቢጾም አንድ ቀን ሳያፈጥር ሌሊቱን አንድ ቀን ሳያርፍ ምሽቱን ሙሉ ቢቆም እንደው
የተሻለ ቢባል እንደዚህ ማድረግ አይቻልም طبعا ግን የተሻለ ለአላህ ቅርብ ነኝ ብሎ በአላህ ላይ ያጋራ ከሆነ ይሄ ልፋቱና ትጋቱ አይ አቂዳው ትክክል እንዲሆን ያደርግለት የሚባል ነገር የለውም። በቃ ባዶ መሰረት ላይ የተገነባ ህንጻ ዲዛይኑ ቢያምርም ውጭ ያለው ገጽታ ጥሩ ቢሆንም መፍረስ አለበት። ባታፈርሰውም ራሱ ተፍረክርኮ ወዲያውን ይፈርሳል። ውበቱ አይጠብቀው ወይም የወጣው ወጪ አይጠግነው። በቃ መሰረቱን ጠብቆ ካልመጣ ማንኛውም ስራችን ልፋቱ ፍሬያማ የሚሆነው አነሰም በዛም ብዙ ዘወተርንበትም እንደተፈላጊው መሄድንበት የሚያዋጣውና የሚያምረው ትክክለኛ መሰረት ላይ ሲመሰረት ነው። ነገር ግን በተሳሳተ እምነት ላይ ከተመሰረተ ውድቅ ነው። يقول الله عز وجل ومن يكفر بالإيمان فقد حبط عمله إيمانا يكاد برقتم سراو رقف إلى الله وهو في الآخرة من الخاسرين. آخرة ككسرت هنا. وقال الله عز وجل ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين. الله للنبي عليه الصلاة والسلام به لا جاء أشرف الأنبياء والمرسلين ولقد أوحي إليك ملكتن يهوي ودانت رأيين ملكتن أصل على في الله إلى الله وإلى الذين من قبلك كانت بفيت ودالتم نبياتوچنا ملكتن يوچ من دنيا يتلالفوا لئن أشركت لا يحبطن عملك متاغارا كهونه سراه يركفال مان نبياتوچ ياغارالو الله عز وجل ياغارو የሚችሉትን ለነብይነት ይመርጣል በፍጹም ከዚህ ማዕሱም ናቸው የተጠበቁ ናቸው አይደል አያደርጉትም አውቀው የሚያደርጉት ነገር በፍጹም አይኖርም ከመሆኑም ጋር እናንተንም ቢሆን ሽርክ ላይ አልመራችሁም ይላል አላህ عز وجل ማያረገውንም ማስጠንቀቂያ ከመጣ ሊያደርግ የሚችል ሊሳሳት የሚችለው መንቃት አለበት ልክ ነብዩላህ ኢብራሂም ወጅኑብኒ ወበኒ አን ነዕቡድ አልአስናም እኔና ዝርያዎቼን ከጣዖት አምልኮ ጠብቀኝ ብለው አላህን ተማጸኑ አይደለ ምክንያቱም ሲናገሩ ምን አሉ ረቢ ኢነሁና አضللنا كثيرا من الناس እነዚህ እኮ ከአላህ ውጭ የሚመለኩ አካሎች ብዙ ሰዎችን አሳስተዋል አጥመዋል እኔም ሰው ነኝና ዝርያዎቼም ሰው ናቸውና እንዳይታለሉ እንዳይሸወዱ እኔንም ጠብቀኝ ብለው አላህም ተማጸኑ ሽርክ ክፋቱ እንደሆነ ታውቃላችሁ ሚጋብዝ ሚወሰውስ ነገር የለውም ውስጡ ሻህዋ የለውም ዝሙት በጣም حرام ነው አይደል ግን ቀስቃሽ ኃይል አለ በውስጥ ሚገፋ ሽርክ ግን መነሻ ሚያጓጓ ስርቆት ገንዘብ ጥቅም አለው አይደል ሌሎችም حرامዎች ስሜት ይፈልጋዋል ሚገፋፋ ነገር አለው ሽርክ ግን ባርነት ምኑ ደስ ይላልና ለአላህ ካልሆነ በቀር ያውም ለማይጠቅም ለማይረባ ለደሃ አካል ባሪያ መሆን ለምን ምንድነው ጉጉቱ ምን ነው የሚያጓጓው አያጓጓም ስለዚህ ነው የወንጀሉ አደገኝነት በጣም የበረታው ሰበብ ይያለው የሚገፋፋ ነገር ይያለው እሺ ይታለፍለት ካልተባለ ማንኛውም ወንጀል ሰበብ ሳይኖረው ክፋቱ ይበሳል ማለት ነው ስለዚህ ሽርክ በጣም ክፉ የሚያደርገው እንደሆነ ታውቃላችሁ የሚያጓጓ ጥቅም የለውም የሚያታልል ነገር የለውም የሸይጣን ውትወታ ካልሆነ በቀር የውስጥ ክፋትና መበላሸት ካልሆነ በስተቀር ለአላህ ብቸኝነት አላህን በብቸኝነት መገዛት ደስ አይለኝም ካልሆነ በቀር ምንም ምክንያት የለውም ስለዚህ ነው ወንጀልነቱ የከፋው አላህ በፍጹም አልመረውም ብሎ ስራን ሁሉ የሚያራገፈው ይሄ ነው ወለተኩነን ሚን الخاسرين ከከሰሩትም ትሆናለህ ያለው አላህ Subhanahu Wa Ta'ala ለዚህ العقيدة الصحيحة ወይም ትክክለኛው እምነት ከቁርአንና ከሐዲስ ምንጭ የተወሰደው እምነት በብዙ መልኩ ሊገለጽ ይችላል ነገር ግን ዋናው አርካን الإيمان ነው تتلخص في الإيمان بالله وملائكته وكتبه ورسله واليوم الآخر وبالقدر خيره وشره ይሄ ስድስቱ የኢማን ዋና መሰረት ነው በቃ መነሻው ይሄ ነው ጀነት ምንገባበት ይሄ ነው አቂዳችን ይሄኛው ነው እምነታችን ዝርዝር ጉዳዮችንም በትክክል ግምት ውስጥ በማስገባት ይሄን መተግበር ነው ጀነት የሚያስገባ ነብዩ አለይሂ ሰላቱ ወሰለም ዘንድ ጅብሪል አለይሂ ሰላም እንግዳ ሆኖ መጣር እንግዳ የማይታወቅ እንግዳ ልክ في حديث ابن عمر بن الخطاب رضي الله عنه ላይ እንደተገለጸው እኛ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ሳለ አንድ እንግዳ ብቅ አለ ይህ ሰው شديد بياض الثياب ልብሱ በጣም ንጣቱ የበረታ ነው شديد سواد الشعر ጸጉሩ በጣም
የጠቆረ ነው ልክ ዞማ ጸጉር እንደሚባለው በጣም ያምራል لا يرى عليه أثر السفر ولا يعرفه منا أحد صحابዎች ልብ በሉ ይህ የውጭን ስለ ልብሱ ስለ ጸጉሩ የፊቱ ገጽታ ላይ ولا يرى عليه أثر السفر የመንገደኝነት ምልክት ማይታይበትም ለምንድን ነው ይሄን መጥቀስ የፈለጉት የሳባቸው ነገር ስላለ ከቅርብ መጣ እንዳንል የሚያቀው ሰው የለም ከሩቅ ነው የመጣው እንዳንል እንዳሁኑ ቪአይፒ አይሮፕላን ምናምን ሄሊኮፕተር የለም የዛን ጊዜ ታቃላችሁ ተንገላተው ነው የሚመጣው ሰው ቢመጣ በእግርም በፈረስም በምንም ይምጣ ይታያል hatta በአይሮፕላን እንኳን የመጣ ሰው ድካም ይነበበታል አይደል መንገደኛ ሲሆን ልብሱ አልቆሸሸም ከሩቅ መጣ እንዳንል ጸጉሩ አቧራማ አልሆነም አቧራ የነካው ሰው አይመስልም ደግሞ ከቅርብ እዚህ ከጎረቤት ነው የመጣው እንዳይባል የሚያቀው ሰው የለም ከሩቅ ነው የመጣው እንዳንል ደግሞ ምን አይታይበትም መጎሳቆል አይታይበትም በዚህ አድንቆት በዚህ ይሄ ነገር ውስጣቸውን እየሳበው ያለ መጥቶ አቀማመጡ ነብያችን አለይሂ ሰላቱ ሰላም ጋር መጣና ያ ሙሐመድ ያ ነብይ አላህ እንኳን አላቸው ይበልጥ ይሄም ሌላ ትኩረት የሚስብ ነገር ነው አخبرني عن الاسلام ስለ እስላም ነገር ስለ ኢማን ነገሩን ይጠይቃቸዋል ነብያችን አለይሂ ሰላቱ ሰላም ዝርዝሩን ይመልሳሉ صدقت ይላቸዋል እውነትህን ነው እንዴ ሰሃቦች ሌላ ነገር ደሞ አግርሞት ጫረባቸው እንዴ ይጠይቃል ማያቅ ይመስላል ሰውየው ምን አይነት ሰው ነው እንደማያውቅ ይጠይቃል ሲመልሱለት ልክ ነህ ይላል እንዴ ግራ ነው የሚያጋባው ነብያችን አልሙሂም መጨረሻ ላይ ምን እንደሆነ ሰሃባዎቹ በተለያየ ዘገባ ሁኔታውን አስቀምጠዋል طبعا እንደወጣ ሂዱና ፈልጉታሉ ወይም ከአንድ 3 ቀን በኋላ የመሳሰሉትን የመሳሰሉት ዘገባዎች አሉ ለማንኛውም ጠይቋቸው ነብያችን ሰለላሁ ዐለይሂ ወሰለም ማን እንደሆነ ታቃላችሁ እንዴ አሉ ማን እንደሆነ ታቃላችሁ ባለፈው እንደዚህ መጥቶ ጠይቀው ወይም አሁን ጠይቀው ሄደው ሰው ሲሏቸው አናቀም አሉ ሰሃባዎቹ ምን አሉ ረሱል ዐለይሂ ሰላቱ ወሰለም هذا جبريل أتاكم يعلمكم أمر دينكم ديناችሁን ሊያስተምራችሁ መጥቶ ነው በቃ ዲን ያሉት ይሄ ሌላ ነገር የለም ዲን ውስጥ ስንገባ ዝርዝር ነገሮች የነዚህ ማብራሪያ ናቸው ሁሉ አቂዳ ውስጥ ምናገኛቸው ዝርዝር ነገሮች መነሻቸው ይሄ ነው ከዚህ ተነስቶ የተፈረع عن هذا ከዚህ በኋላ ይነሳና ይዘረዘራል ውስጡ ማለት ነው ይሄ ነው መሰረታዊ ነገር ቁርአንን አላህ ያወረደበት ቀደምት መጻፍቶችንም ጭምር መልእክተኞችን የላከበት ዋናው መልእክት ይሄ ነው قال الله عز وجل يا ايها الذين امنوا امنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي انزل من قبل ومن يكفر بالله وملائكته وكتبه ورسله واليوم الاخر فقد ضل ضلالا بعيدا እናንተ ያመናችሁ ሰዎች ሆይ አሚኑ ቢላህ በአላህ አመኑ እንዴ አማኞች ይያሉ እመኑ እንዴት ይላል ጽኑ ማለት ነው ይላሉ አህለ العلم استقيموا على هذا الايمان واثبتوا على هذا الايمان በዚህ እምነት ላይ ጽኑ በዚህ እምነት ላይ ቀጥ በሉ ቀማኛ አለ መንገዱን የጀመረ ሁሉ ይደርሳል እንዳይመስልህ ማይደርስ ብዙ ሰው ሊኖር ይችላል እንቅፋቱ ብዙ ነው ፈተናው ብዙ ነው አማላዩ ብዙ ነው መንገዱን ጀመርክ ብሎ መኮፈስ አይቻልም መንገዱን ይያለው ብሎ መንጠባረር አይቻልም ስንቶች ናቸው መጀመሪያ እስላም ላይ የመጡ ሱና ላይ የተጓዙ የሆነ ሰዓት ላይ በቢድዓ ይጠለፋሉ የሆነ ሰዓት ላይ በኩፍር የሚጠለፋሉ አላህ ይጠብቀንና ለዚህ ነው ያ አዩሃ الذين آمنوا آمنوا ሚለው እናንተ ያመናችሁ ሰዎች እመኑ ማለት ምንድነው በእምነታችሁ ላይ ጽኑ ወደ ኋላ እንዳትሉ ጉዟችሁን በጥንቃቄ መንገድ ስለተጀመረ ሁሉ ጊዜ የትኛውም ጉዞን ስለጀመርን አይደለም እንደርሰው ጉዞ መጀመሩ ያሳስበናል ቀጥሮ የዛሬ ነው ዛሬ ይበራለው እንላለን ቀጥሎ ልክ ጉዞን ስንጀምር የሚያሳስበን የትኛው ነው ቀጥሎ የሚያሳስበን የትኛው ነው መድረሻችን ጉዟችን መሃል ላይ ፍተሻ አለ ወይም በፕሌን እንኳን በመንበርበት ጊዜ ያየር ንብረቱ ጥሩ አይደለም 10 ደቂቃ እናረፍዳለን 5 ደቂቃ በቃ ጭንቀቱ ይጨምራል ኢዘን መጀመሩ ብቻ አይደለም ጉዞ ሁሉ ጊዜ የትኛው ነው ጉዞውን ቀጥሎ ማጠናቀቁ ነው የሚያሳስበን ኢማንን መንገድ መጀመር ብቻ ሳይሆን በዛ ላይ ጸንተን እስከ ህይወታችን ፍጻሜ መቀጠል አለበት የህይወታችን ፍጻሜ ስንት አመት ነው አናቀው 10 አመት 20 አመት 40 50 100 አናቀው በቃ ህይወታችንን በሰላም እስኪያበቃ ድረስ ይሄን አቂዳችንን ጠብቀን መሄድ እንዳለብን ያሳያል والكتاب آمنوا بالله ورسوله بالله امنوا بملكتኛው والكتاب الذي نزل على رسوله
በመልእክተኛው ላይ በወረደው መጽሐፍትም እመኑ ወልኪታብ الذي انزل من قبل ከዚህ በፊት በወረዱ መጽሐፍቶችም እመኑ ካለ በኋላ ምን አለ ومن يكفر بالله በአላህ ከማመን ይልቅ አላህን የካደ መላእክቶችን የካደ መጽሐፍቶችን መልእክተኞችን የመጨረሻን ቀን በእርግጥም ግልጽ ሩቅ የሆነ ጥመትን ጠሟል ይላል። طيب እዚህ ውስጥ የሚካተተው እንግዲህ ሁሉንም መዳሰስ ባንችልም በወፍ በረር የተወሰኑ ነጥቦችን ብቻ ለመታወስ እንሞክር። ይህ የዓቂዳ ማብራሪያ የነቢያችን አለይሂ ሰላቱ ወሰላም ጥሪ ስንት ዓመት ፈጅቷል? ቢያንስ 23 ዓመት ነው። 23 ዓመት ሙሉ ወህይ የወረደ ነው። መቼም ያ የ23 ዓመት ሙሉ መልእክት ወይም ዝርዝር ሪሳላ በሆኑ ደቂቃዎች ወይም በ23 ሰዓት በ23 ቀን ምናምን ልናደርሰው አንችልም። طبعا ወህይም ሲወርድ በዛ አይነት መልኩ ያን ሁሉ ጊዜ ፈጅቶበት ነውና የወረደው አንዱ ሌላውን እንዳያስረሳ መሰረታዊ ነገሮችን ሰው እድሜ ልኩን እየተማረ መቀጠል እንዳለበት ያሳያል ማለት ነው። ስለዚህ የተወሰኑ ነገሮችን ብቻ ይሆናል መዳሰስ የምንችለው። አንደኛው እንደሚታወቀው አርካን ኢማን የመጀመሪያው ቦታ የሚይዘው በአላህ عز وجل ማመን ነው። በአላህ ማመን የሚለው የሚካተተው ምንድነው? እውነተኛ አምላክ መሆኑን አምልኮት ለሱ እንጂ ለማንም እንደማይገባ ማረጋገጥ ነው። ለምን? የፍጥረታት ሁሉ ብቸኛው ፈጣሪ ማን ነው? አላህ Subhanahu Wa Ta'ala ነውና ምንም ማያቋርጥ ውለታ ባለቤት የማን ነው? ማን ነው? አላህ عز وجل ነው። ይሄን ሊያደርግ የሚችል ሌላ አካል የለም። የሰዎችን ሪዝቅ የሚቆጣጠር ስለ ሚስጥራችን ውስጣችንም ውጫችንም የሚያቅ መልካምን የሰራ በአስተማማኝ የሚመነዳ ያጠፋ እንደ በፍትህና በሚዛናዊነት የሚቀጣ ከአላህ ውጭ ማንም የለም። አላህም ለዚህ ነው የፈጠኛን የፈጠረንበትን ዓላማ በግልጽ አስቀምጧል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። خلاص ይሄ ነው ዓላማችን። እዚህ ምድር ላይ የተገኘንበት ማሳካት የሚጠበቅብን ይሄ ነው። ይሄንም ለማረጋገጥ ነው አላህ መልእክተኞችን የላከው። መልእክተኞችን የላከበት መሰረታዊ ጽንሰ ሐሳብ ምንድነው? አን ዕቡዱላህ ወጅተኒቡ ጣጉት ወለቀድ በዐስና ፊ ኩሊ ኡመትን ረሱላ። ወደ እያንዳንዱ ህዝብ መልእክተኛ ልከናል ይላል አላህ። ምን በማለት? አን ዕቡዱላህ ወጅተኒቡ ጣጉት፣ አላህን ተገዙ ከአላህ ውጪ ያለ አማልክቶችና ጣዖታትን ራቁ በሚል ሁሉም ቁርአን ይሄን መልእክት ያሳያል። ታዲያ ዒባዳ ምንድነው እውነታው ከተባለ አላህን Subhanahu Wa Ta'ala በአምልኮት ዘርፎች አላህን ብቻ መነጠል አላህን ብቻ ማምለክ ነው። ዱዓ ዒባዳ ነው፣ መፈጸም ያለበት ለአላህ ብቻ ነው። ፍርሃት አምልኮት የፍርሃት የአምልኮት ዘርፍ አለው አይነት አለው፣ ያንን ለአላህ ብቻ መፈጸም ነው። ተስፋ አምልኮታዊ ምንለው ተስፋ አለ፣ ለአላህ ብቻ መፈጸም አለበት። ሰላት ለአላህ ብቻ ነው የሚሰገደው። ጾም፣ ስለት፣ እርድ እነዚህ ሁሉ ዒባዳ ናቸው። መፈጸም ያለባቸው ለማን ነው? ለአላህ Subhanahu Wa Ta'ala ብቻና ብቻ ናቸው። እነዚህን ስንፈጽም ለአላህ በመተናነስ አላህን በመከጀል ቅጣቱን በመፍራት ከመውደድም ጋር ማለት ነው። እነዚህን ነገሮች አሟልተን በአግባቡ አላህን Subhanahu Wa Ta'ala መገዛት ነው። የቁርአን አብዛኛው መልእክት ካየነው ይሄን መሰረት ነው የሚያጠናክረው። ፈዕቡዲላህ ሙኽሊሰን ለሁዲን፣ አላህን ታዛዥነቱን ለሱ ብቻ አጥርተህ አምልከዋል። አላህን አምልከው ብቻ አይደለም የተባለው፣ ሌላንም ደርቦ ላለማምለክ ፈዕቡዲላህ ሙኽሊሰን ለሁዲን፣ ታዛዥነትን እምነትን ለሱ ብቻ ጥርት አድርግ። የምትፈጽማቸውን ዒባዳዎች ለሌላ አደርብ። ሌሎቹ ባለመብቶች አይደሉም፣ አያገባቸውም ጭራሽ። በቃ ብቸኛው መብት የአላህ عز وجل ሐቅ ነው። وقضى ربك الا تعبدوا الا اياه፣ ውሳኔ ነው። ጌታችሁ ከሱ ውጪ ማንንም እንዳትገዙ ወስኗል። የአላህ ውሳኔ ነው። የሰው የፍጡር ውሳኔ እንዳይመስልህ። የሆኑ ምክር ቤቶች የወሰኑት የሆነ ስብስቦች የወሰኑት አይደለም። የማን ውሳኔ ነው? የአላህ ውሳኔ። የአላህ ውሳኔ ከምንም በላይ መፈጸም አለበት። ሰው ይገርማችኋል፣ ሰው ብዙ ኃይሎችን አደራጅቶ ጠብቆ ያኒ እየታገለ የተቃወመውን እርምጃ እየወሰደ ስርዓት እያስያዘ የሚሄደው ምን ለማድረግ እንደሆነ ታውቃላችሁ? የሱን ህግና ውሳኔ ለማስጠበቅ ነው። የራሱን ፍላጎት ወይም የሀገሪቷን ህገ መንግስትም ሊሆን ይችላል። የተለያዩ ነገሮች ሰው ሰራሽ ነገሮችን ለመጠበቅ ሁሉም ይንከባከባል። ቤት ይሰራል፣ አጥሪ አይነካም ብሎ ብዙ መስዋዕትነት ይከፍላል። የማን ሐቅ እንዳይነካ? የራሱ ሐቅ እንዳይነካ። ስለሌላው ምን አገባው? ብዙ መስዋዕትነት ይከፍላል። መክፈል ካለበት ብር ይከፍላል። ጥበቃ ማስቀመጥ ካለበት ይጠብቃል። ያስቸገረ ሰው ካለ ያሳስራል፣ እርምጃ ይወስዳል። ለሰው ሐቅ ሲሆን ማለት ነው።
እኔ የሚገርመኝ ግን ምንድነው ሁላችንም የሚያስደንቀን ነገር የአላህ ሐቅ ሲደፈር ግን በቃ ሁሉም ማንንም ማስገደድ አትችልም ይላል። ይሄ መብት የለህም ይላል። ምን ማለት ነው? የአላህ ትእዛዝ እኮ ነው እንዲከበር የምንፈልገው። የሰው ትእዛዝማ እንደ ሁኔታው። የአላህ Subhanahu Wa Ta'ala ትእዛዝ ግን መከበር አለበት፣ መጠበቅ አለበት። የሰው ትእዛዝ አዞ ትእዛዙን ካልፈጸምክ እርምጃ ይወስዳል አይወስድም? ይወስዳል። ይሄ በኢትፋቅ العقلاء ማንንም አይቃረንም። እንዴት ይወስዳል አይባልም። አገርህን ሊያፈርስ የመጣን ሰው ዝም ብላ አታይም፣ እርምጃ ትወስዳለህ። አይ ከአገር ሰው ይበልጣልና ሰውነት ይበልጣልና በቃ አገሩን እንስጠው ሰው ስለሆነ ከአገር ሰው ይቀድማል ተብሎ አይሰጥም መቼም። ይሄኛው በላጭ ሆኖ ከተገኘ እርምጃ ይወሰዳል። ልክ እንደዚህ ነው። የአላህ ሐቅ ቅድሚያ ይሰጣል ከማንም በላይ ማለት ነው። የአላህ ሐቅ ከኔና ካንተ የግል ሐቅ ይበልጣል። ይሄ መጠበቅ አለበት። የአላህ ውሳኔ ነው። አላህን በብቸኝነት ማምለክ የሰው ውሳኔ አይደለም፣ የአላህ ውሳኔ ነው። وقضى ربك الا تعبدوا الا اياه وبالوالدين احسانا فادعوا الله مخلصين له الدين ولو كره الكافرون. አላህን ማመን ከሚለው ከሚካተቱት ነጥቦች አንዱ ምንድነው? አላህ ግዴታ ያደረገውን ነገር ሁሉ መተግበር ነው። አርካን الاسلامን ሌሎችም ትእዛዛቶችን መፈጸም ነው። በአላህ ማመን ከሚለው አንዱ ምንድነው? አምልኮት ለአላህ ብቻ እንደሚገባ በእርግጠኝነት ማመንና ማረጋገጥ ነው። መልእክተኞች የተላኩበት ዋናው መልእክት ይሄ በመሆኑ የተነሳ ነው። በአላህ ማመን ከሚለው አንዱ ከሚካተተው አንዱ ምንድነው? መልካም በመልካም ስሞቹና በላቁ ባህሪያቶቹ ማመን። አላህ የላቀ መልካም ስሞችና የላቁ ባህሪያቶች አሉት። እዚህ ላይ አንድ ማወቅ ያለብን መሰረታዊ ነገር አለ። ቅድም እንዳልኳችሁ ብዙ የተደናገሩ ሊያደናግሩ የሚነሱ ብዙ ሰዎች አሉ። አላህ ስለ ባህሪው ሲናገር አንድ መሰረታዊ አያ አለ። ስለ አላህ ስምና ባህሪ ስናስብ ليس كمثله شيء وهو السميع البصير። በቃ መምታታት ውስጥ መደናገር ውስጥ እንዳንገባ አላህን የሚመስል እሱን የሚመስል ማንም የለም ማለት አለቀ። ከዚህ በኋላ የፈለገ ነገር ቢደረደር ተመሳስሎብኛል ያለ ራሱ የዞረበት ሰው ብቻ ወይም ይሄኛውን የአያውን የመጀመሪያ ክፍል መመልከት የማይችል አይነ ሸውራራ ነው ማለት ነው። ወይም በሽተኛ ነው። ሌላ ነገር ሊሆን አይችልም። ምክንያቱም አላህ ምንም አይመስለውም ካለ አለቀ። ከዚህ በኋላ የፈለገ ነገር ቢደረደር ከፍጡር ጋር ይመሳሰላል የሚል ጥያቄ ማንሳት አይቻልም። አለቀ። አላህ መንገዱን ዘግቷል። ቁል አአንቱም አዕለሙ አሚላህ፣ እናንተ ናችሁ ወይስ አላህ ነው የሚያውቀው ነው የሚባሉት። አላህ እንደዚህ ደንባራ እንዳለ ስለሚያውቅ አላ يعلم من خلق وهو اللطيف الخبير ቀድሞ መርሆ አስቀመጠ። خلاص እንዳይምታታብን እሱን የሚመስል የለም፣ ሰሚና ተመልካች ነው። ሰሚና ተመልካች የተባለ ሁሉ ከአላህ ጋር ይመሳሰለበናል እንዳንል መንገዱን ዘግቷል። ይሄን መሰረት የያዘ ግራ አይገባውም። ይሄን መሰረት የያዘ ስለ አላህ ስምና ባህሪ የሚነገረው ነገር አያደናግረውም። የተደናገረባቸውማ አላህ ፊት አለኝ ብሎ ተናግሯል። ويبقى وجه ربك ذو الجلال والإكرام። አይ አላህ ፊት አለው ካለን ከፍጡር ጋር ስለሚመሳሰል አይ ምንም በለው ግርማ ሞገስ ወይም ክብር እንበለው አሉ። ማሻአላህ ደስ ሲል እናንተም ፊት የላችሁም እንላቸዋለን። ምክንያቱም ጉንዳንም ፊት አላት፣ ጦጣም ፊት አላት፣ አሳማም ፊት አለው። ስለዚህ እናንተ ስለሚመሳሰልባችሁ ወይም አሳማ ናችሁ ወይም አሳማ ፊት የለውም በሉ ወይም እኛ ፊት የለንም በሉ። አይ እንዴት እንላለን ይላል ብትል ምን ችግር አለው? ውሸት ነው እኮ የሚሆነው፣ ኩፍር አይሆንብን። ለኛ ጊዜ ለራሱ ጊዜ አይ ይላል፣ ለአላህ ሲሆን ግን አይ ፊት ስለተባለ አንድ አይነት አይደለም ይላል። በቃ ልክ ይሄ መልስ አላህ የሆነ ባህሪ ያለው ስለተባለ ካንተ ጋር የተመሳሰለ እንዳይመስልህ ሞኞ። ማን ያመሳሰለልህ ነው? ሁሉ ጊዜ እኮ መባል ያለበት ነገር አለ። የራስ ዲቅ ቂሳ ሁሉ ጊዜ ታውቁታላችሁ። ይሄም ቂሳ ሰውየው አይነ ስውር ነበር አለ። ልክ አይኑ በራለትና በሆነ ጊዜ የአውራ ዶሮ ጭንቅላት ነው ያየው። የማየት እድሉ የአውራ ጭንቅላት ብቻ ነበር፣ የአውራ ዶሮ ጭንቅላት ማለት ነው። ከዛ አይኑ ተመለሰ። ምስኪን አይኑ ሲጠፋ ከዛ ስለ ዝሆን ሲነግሩት አይነ هي من راس الديك ይላል። ስለ ዝሆን ግዝፈት ሲያወሩት እንደሚባል ትልቅ እንስሳ አለ ዝሆን ከአውራ ዶሮ ጭንቅላት አንፃር እንዴት ነው ይላል። ማነጻጸሪያው እሱ ነው። ስለ ጉንዳንም ሲነግሩት ማነጻጸሪያው ምንድነው? የአውራ ዶሮ ጭንቅላት። እንዲህ የሆነብህን ጭንቅላቱን ብለህ ሌላ ምስል ካላስገባ ጭንቅላቱ ላይ የአውራ ዶሮ ጉዳይ ችግር ነው የሚሆን። የአውራ ዶሮ ምናልባት እሱ አንድ አይነት ነው ያየው፣ አንተ ብዙ አይነት አውራ ዶሮ ልታቅ ትችላለህ፣ ደግሞ ችግር ነው።
እና እንደዚህ ሰዎች አንዴ ይደናባበሩና በሆነ ፍልስፍና አዋቂነን ብለው ማደናበር ይሞክራሉ። አይሆንም የአላህ ስሞችና ባህሪያቶችን ስናጸድቅ ከአላህ ኃያልነት ታላቅነት ጋር ነው የሚሄደው። خلاص አለቀ። ስለ ሰው አይደለም የምታወራው። ይመሳሰላል እንኳን ቢባል አይቻልም፣ አይመሳሰልም በፍጹም። ከማን ጋር ነው የምታመሳስለው? አመሳሰል ያለህ ማን ነው? እነዚህ ሰዎች ምን እንደሚሉ ታውቃላችሁ? ቁርአንና ሐዲስ ቁርአን ላይ ወይም ሐዲስ ትክክለኛ ሐዲስ መጥቶ እኛ አይምሯችን ካመነው ውጪ ከሆነ ሐዲሱ ልክ አይደለም ማለት ነው ይላል። ማሻአላህ አስቡ። ምንም ያልተማረ ሰው መጥቶ እናንተ የምትማሩት ሂሳብ ሁሉ ዜሮ ነው፣ በቃ ልክ አይደለም፣ 12 ዓመት ሙሉ የለፋችሁት ልክ አይደለም፣ ምንድነው ማስረጃ ሲባል እኔ አላቀውም ቢል ምንድነው የምትለው? እኔ አላቀውም፣ እኔ አልተማርኩትም፣ ስለዚህ ልክ አይደላችሁ። ልክ ነው እውነትም እሱ የእድሜ ባለጸጋ ነው ስላልተማረ እኛ አልተማርንም ብለን ነው የምንለው ወይስ እሱን አብረን እንማርና በኋላ እንወዳደር ነው ማለት ያለብን? ይሄ ነው ሐቁ ማለት ነው። የኛ የሰው አይምሮ ስለ አላህ እንደፈለገ መፈላሰፍ አይችልም። አይደለም ስለ አላህ፣ ስለ ራሳችን ስለ ጀርባችን ማውራት አንችልም አላየንም። አንዳንድ ወላጅ ልጁን ይጠራጠራል አይደል? የኔ ልጅ ነው አይደለም ምናምን ይላል። ማረጋገጫው ሄዶ ሌላ ቦታ ነው። አመመኝ ምናምን ይልና ስለ በሽታው ማጣራት ይፈልጋል ሐኪም ቤት። በአይምሮ ለምንድን ነው መዝኖ ይሄ በሽታ ላይሆን ይችላል ይሄ ሊሆን ይችላል ብሎ መደናገሩን ትቶ ሐኪም ለምን ያማክራል? ስለ ራሱ ማያቅ ጠንቅቆ ስለ ሩህ ስለ ነፍስ ማወቅ የማይችል ስለ አላህ ይፈላሰፋል። አይቻልም። በአላህ ስሞችና ባህሪያቶች መሰረት የአላህ ስምና ባህሪያቶችን በተመለከተ መሄድ ያለብን እርምጃ ማጠቃላይ ሐሳቤ እዚህ ላይ ይሆናል ኢንሻአላህ። አንደኛው ምንድነው? ቁርአንና ሐዲስ ላይ የተረጋገጠውን ማረጋገጥ ነው፣ ስሞችና ባህሪያቶችን። ይህን ስናረጋግጥ ትርጉሙን ሳናዛባ من غير تحريف ولا تعطيل ተመሳስሎብን ቅድም እንዳልኳችሁ ሁሉ ነገር ተምታቶብን ይሄ ለአላህ አይገባውም ሳንል የጸደቁትን ባህሪያቶች ደግሞ ሳናመሳሰል ከፍጥረታት ጋር ወይም ደግሞ ማመሳሰልን ትተን የሆነ ቅርጽ መስጠት አንችልም። ስለ ባህሪያቶቹ አኳኋን የሚያውቀው ማን ነው? አላህ ብቻና ብቻ ነው። ይሄን ማመን የግድ ነው። ከዚህ ውጭ ያሉትን ግን ወደ ውጭ ከእምነታችን ከዓቂዳችን ውጭ ናቸውና ቦታ ልንሰጣቸው አይገባም። እንደ ቅድሙ ዝም ብለው እየጮሁ ሊኖሩ ይችላሉ። እኛ ግን መቀበል የለብንም። ከዛ በኋላ አንቱሚነ ቢላሂ ወመላኢከቲሂ መላኢካዎች አይመለኩም ታውቃላችሁ፣ የአላህ ልዩ ፍጥሮች ናቸው። ስለ መላኢካዎች ስናስብ ብዙ አብሮ የሚነሱ ነጥቦች አሉ። ነገር ግን እንዳልኳችሁ ሁሉንም በዚህ ፍጥነት መዳሰስ አይቻልምና አልኢማን ቢልመላኢካ በመላኢካዎች ማመን ሲባል እንደ አላህ አይነት አስተማመን አይደለም የሚኖረን። እኛ طبعا ልዩ ፍጥሮች መሆናቸውን ማመን፣ ለአላህ ታዛዥ መሆናቸውን ማመን፣ አላህ ለኛ እንክብካቤም ጭምር የፈጠራቸው መሆኑን ማመን፣ የሚጠብቁን መላኢካዎች ያሉ በመሆኑ በቋሚነት አላህን ታዛዥ ናቸው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። ስለ መላኢካዎች ስናስብ የኛን የዒባዳ ድክመት፣ የኛን አቅም ማጣት፣ የወንጀላችንን ብዛት ብዙ መስራት እንዳለብን፣ ብዙ አላህን መገዛት እንዳለብን እንማራለን። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ በመጽሐፍቶቹ ማመን ሲባል ቁርአንን በግንባር ቀደምነት ሌሎችንም መጽሐፍቶች ማመን የግድ ነው። ግን እኛ እንደ ተግባር እንደ እምነት የምንፈጽመው ቁርአንን ነው። ሁሉን ተቆጣጣሪ ሁሉን ያካተተ በመሆኑ የተነሳ በቁርአን ማመን ከሚካተተው ነገር አንዱ ከአላህ መውረዱን ማመን ነው። የአላህ ንግግር መሆኑን ማመን ነው። ፍጡር አይደለም ቁርአን፣ የአላህ ንግግር መሆኑን ማመን ነው። ቁርአኑን መቅራት፣ ተፍሲሩን ማዕናውን ለማወቅ መጣር፣ ከዛ ማመን የሚጠበቅብንን ማመን፣ መተግበር የሚጠበቅብንን መተግበር በአልኢማን ቢልኩቱብ ውስጥ ከሚካተቱ ዋና ነገሮች ናቸው። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ በመልእክተኞቹ ማመን፣ አላህ እንደላካቸው የተውሂድ ጥሪ መሰረት እንደሆነ የአምልኮት ተግባራቶች ሁሉ እንዴት እንደሚፈጸሙ አስተምረዋል። ነቢያችንን ሰለላሁ ዐለይሂ ወሰለም ማመን ነው። ትልቁ ደግሞ እንደዚህ ኡመት ሁሉንም አንድን መልእክት መካድ፣ አንድ መልእክተኛ መካድ፣ ሁሉንም መካድ። ሁሉም መልእክተኛ ለማመን እያንዳንዱን መልእክተኛ ማመን የግድ ነው። ምናምንበት የራሱ መንገድ አፈጻጸምና ተገባበር አለው። ያንን በትክክል ማመንና መቀበል። ከዛ ወደ ነብዩ አለይሂ ሰላቱ ሰላም ስንመጣ በነብያችን ማመን ምን ያካትታል ከተባለ ጣዓቱሁ ፊማ አመር ያዘዙትን መታዘዝ፣ ወተስዲቁሁ ፊማ አኽበር የተናገሩትን እውነት ነው ብሎ መቀበልና ማረጋገጥ፣
واجتناب ما عنه نهى وزجر يكلكلوتنا يوجزوتن ነገር መተው وأن لا يعبد الله إلا بما شرع الله سبحانه وتعالى እሱ በደነገገው እንጂ በሌላ ላንገዛው أن تؤمن بالله وملائكته وكتبه ورسله واليوم الآخر በመጨረሻው ቀን ማመን ከዚህ ዓለም በኋላ ሌላ ዓለም አለ የመጨረሻ ቀን የሚጀምረው ከሞት ጀምሮ ነው ሞት መኖሩን ማመን ቀብር ውስጥ ያለውን ጥያቄ ማመን ሒሳብም አዛብም ቅጣትም ጸጋም አለ ብሎ ማመን ከዛ በኋላ ከሞት በኋላ መቀስቀስ አለ ቂያማ ይቆማል መሰብሰቢያ ምድር አለ ሁሉም ሰው ራቁትን ይሆናል ይመነዳል ሚዛን አለ ሒሳብ አለ ሲራጥ አለ ጀነት አለ እሳት አለ ብሎ ማመን أن تؤمن بالله وملائكته وكتبه ورسله واليوم الآخر وأن تؤمن بالقدر خيره وشره كل من الله تعالى يا الله وصاني ما من الله وصاني وشن ياقال السنو يفتروا السنو يصافوا بلو ማመን እነዚህና መሰል ነገሮችን ባካተተ መልኩ በአላህ ውሳኔ ማመን የመጨረሻው ነገሮች ሁሉ በአላህ እጅ መሆኑን ማመን እነዚህና መሰል እዚህ ውስጥ ሊካተቱ የሚችሉ የገይብ ኢማኖችም ደግሞ አልኢማኑ ቢልገይብ የተባሉ ነገሮች እዚህ ውስጥ ሁሉ ይካተታሉ ከዛ ስለ ሰሃባዎች ሊኖረን የሚገባ አቋም ሰሃባዎች ታማኝ ናቸው አላህ ለመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረብነት የመረጣቸው ምርጥ ሰዎች ናቸው እነሱን የነቀፈ የተነቀፈ ነው እነሱን የተቸ የወረደ ሰው ነው ለሰሃባዎች ክብር የሌለው ለማንም ክብር ሊኖረው እንደማይገባ ማመን ነው እነዚህና መሰል የዓቂዳ መሰረቶች ቁርአንና ሐዲስ ላይ የምናገኛቸው ነው እነዚህን በዓቂዳ የዓቂዳ ኪታቦች ተብለው የተዘጋጁ አሉ ከثلاثه الأصول ጀምሮ እነዚህን ስንማር በትክክል ለዓቂዳ ያለን ግንዛቤ ይደለድልልናል መንገዱን ያሳየናል ዲናችንን በመማር ላይ ጠንካራ እንድንሆን በመጨረሻም ራሴንም እናንተንም አደራላለሁ አላህ Subhanahu Wa Ta'ala በሰማነው ተጠቃሚዎች አድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين وجزاكم الله خير سبسكرايب بمرق بيتساب يهرو